ሰላም እንዴት ናችሁ? የኤስዲ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዝኛ ቋንቋ ለጀማሪዎች ብለን ማስተማር ከጀመርን እነሆ 41ኛው ክፍላችንን ደርሰናል። በዛሬው ክፍላችን ደግሞ ክምችቶቻችንን የቃላት 730 እናደርሳለን። እነዚህ 730 ቃላቶች የኤስዲ እንግሊሽ 2 ላይ ነው። ዋን ላይ ደግሞ የንግግር ልምምድ እያደረግን ስለሆነ እናንተ ልምምድ ማድረግ የምትፈልጉ ከዚህ ትምህርት በኋላ የኤስዲ እንግሊሽ ዋን ሄዳችሁ ልምምድ ማድረግ ትችላላችሁ። አሁን ግን እኔ በቀጥታ የምወስዳችሁ ወደ ዛሬው ወደ ክፍል 41 ነው። 716 ደርሰናል። ሎየር ጠበቃ፣ ሎየር ጠበቃ። የምናየው ዛሬ ፕሮፌሽን ነው ወይም ደግሞ የስራ መስክ ነው። ለወንድም ለሴትም ይሆናል። ሎየር ጠበቃ። ሳይንቲስት፣ ሳይንቲስት በእኛም ሳይንቲስት ነው ወይም ደግሞ አንዳንዶች ተመራማሪ ይሉታል። ተመራማሪ ብላችሁ መያዝ ትችላላችሁ። ሳይንቲስት ወይም ደግሞ ተመራማሪ። ኢንጂኒየር ነው ወይም ደግሞ መሐንዲስ ይባላል። ኢንጂነር ወይም መሐንዲስ። ኢንጂነር ብዙ አይነት ስለሆነ ማለት ነው። መሐንዲስ ብቻ ሳይሆን ኢንጂነር ብዙ አይነት ኢንጂነሮች አሉ በኢንጂነር ውስጥ የሚካተቱ። ስለዚህ ከዛ ውስጥ እንድትይዙት ነው። በአጠቃላይ ኢንጂነር ነው። እናንተ ደግሞ መሐንዲስም ማለት ትችላላችሁ። ለወንድም ለሴትም ይሆናል። ኢንጂነር። አርቲስት እኛም ሀገር አርቲስት ነው የሚባለው ወይም ደግሞ የአርት ባለሙያ ነው። አርቲስት የምንላቸው ብዙ ናቸው። አርት ላይ ያሉ፣ ኢንተርቴንመንት ላይ ያሉ፣ እነዚያን በአጠቃላይ ከአርት ጋር በተገናኘ የሚሰሩ ሰዎችን አርቲስት እንላቸዋለን። ይሄም አንድ የስራ ዘርፍ ወይም ደግሞ ሙያ ነው። ፕሮፌሽን አርቲስት። ሚውዚሽያን ሙዚቀኛ ማለት ነው። ሙዚቀኛ ስንል ዘፋኝ ብቻ አይደለም፣ የሙዚቃ መሳሪያዎችም የሚጫወት በአጠቃላይ ሚውዚሽያን ወይም ደግሞ ሙዚቀኛ ይባላል። ሚውዚሽያን ወይም ሙዚቀኛ። አክተር ተዋናይ ማለት ነው። አክተር ወይም ተዋናይ። ራይተር ጸሐፊ ነው። ራይተር የምንለው በነገራችን ላይ ከዚህ ቀደምም ነግሬያችኋለሁ። ይሄኛው ሁለተኛው ቻናላችን ነው። በመጀመሪያው ቻናላችን ደግሞ እንዴት አድርገን ማንበብ እንዴት አድርገን መናገር እንዳለብን ልምምድ እያደረግን የምንገኘው። ይሄኛው ጀማሪዎች ለሆናችሁ ቃላቶችን ማየት ነው። ከዚህ ቀደም ብዙ ክፍሎችን አይተናል። ሰው እነሱን በደንብ አድርጋችሁ መከታተላችሁ እንዳትረሱ። ይሄኛው የቀጠለ ነው። እነዚህ ክፍሎች ደግሞ በሁለቱም ቻናል ላይ የሚቆሙበትና ወደ ሌላ ደረጃ የሚያድጉበት ሰዓት አለ። እሱን ወደፊት እናሳወቃችኋለን። ክፍል 60 የመጨረሻችን ይሆናል የምናቆምበት። ከዛ በኋላ የተወሰኑ ሌላ ደረጃ ላይ ያሉ ትምህርቶችን እንማርና ደግሞ መለስ ብለን ከ61 እንቀጥላለን። ራይተር ጸሐፊ ማለት ነው። ፎቶግራፈር ፎቶ አንሺ ማለት ነው። አንዳንድ ቃላቶች በአማርኛ ፍቺዎቻቸው እጅግ በጣም አስቸጋሪ ናቸው። እነዚህስ ቀላል ናቸው። ነገር ግን አንዳንዶቹ በአማርኛም ትርጉም የሌላቸው ይኖራሉና እንግሊዝኛ ቋንቋ ላይ ቃላቶችን ብቻ ሳይሆን አውዱን ከዚህ ቀደም በደንብ አድርጌ ያስተምራችኋለሁ። እንግሊዝኛ ቃላቶችን ማወቅ እጅግ በጣም ጥሩ ነው። ነገር ግን ዋናው ሀሳቦቹን ስለምንድን ነው ሰዎች እያወሩ ያሉት፣ ስለምንድን ነው እየተናገሩ ያሉት የሚለውን አውዱንና ሀሳቡን መረዳት እጅግ በጣም አስፈላጊ ነው። ምክንያቱም እንደየሀሳቡ ቃላቶች ሁሉ ይገባሉ። ቃላቶች እንደየሀሳባቸው ሊለያዩ ይችላሉና እነሱን መረዳት ያስፈልጋል። ፎቶግራፈር ፎቶ አንሺ። ሼፍ ነው የሚባለው ወይም ደግሞ የምግብ ባለሙያ ማለት እንችላለን። ምግብ የሚሰራ ባለሙያ ሼፍ እንለዋለን። ሼፍ። ዌይተር ወንድ አስተናጋጅ ነው። እስካሁን ያየናቸው ፕሮፌሽኖች በአጠቃላይ ለወንድም ለሴትም ይሆናሉ ብያችሁ ነበር። እዚህ ጋር ግን ስንመጣ ዌይተር ስንል ለወንድ ብቻ ነው። ሆቴል ውስጥ የሚያስተናግድ ወንድ አስተናጋጅን ዌይተር እንለዋለን። ዌይተር። አስተናጋጇ ሴት ደግሞ ከሆነች ምንድን የምንላት? ዌይትረስ ሴት አስተናጋጅ ማለት ነው። ዌይትረስ ወንድ ሲሆን፣ ዌይተር ሴት ስትሆን ደግሞ ዌይትረስ። ካሽየር ገንዘብ ተቀባይ ነው። ብዙ ቦታ ኢንፍሮንት ኦፍ ወይም ደግሞ ፊት ለፊት ላይ፣ አንዳንድ ጊዜ ደግሞ
ሳይድ ሊይዙ ይችላሉ። ገንዘብ የሚቀበሉ ምን እንላቸዋለን? ካሽየር። ጸሐፊ ማለት ስንፈልግ ደግሞ ምንድን ነው የምንለው? ሴክሬተሪ። ጸሐፊ ሴክሬተሪ። ማናጀር አስተዳዳሪ ማለት ነው። ከላይ ሆኖ ነገሮችን የሚያስተዳድር የሚቆጣጠር የሚመራን በአጠቃላይ ምን እንለዋለን? ማናጀር አስተዳዳሪ። ብዙ ቢሮዎች ውስጥ ማናጀሮች አሉ። እነዛ ማናጀሮች ስራቸው ምንድን ነው? ነገሮችን ማቀላጠፍ፣ ሰዎችን ማግባባትና ማቀላጠፍ፣ ስራው በአግባቡ እንዲሰራ ሁኔታዎችን ማስተዳደርና ማከናወን ስለሆነ ማናጀር አስተዳዳሪ እንላቸዋለን። የሽያጭ ባለሙያ ሴልስ ፐርሰን የሽያጭ ባለሙያ ወይም ደግሞ ሻጭ እንለዋለን። ሴልስ ፐርሰን። እነዚህ ያየናቸው ሁሉ ለሴትም ይሆናሉ ለወንድም ይሆናሉ። ከምን ውጪ? ከአስተናጋጅ ውጪ። አስተናጋጅ ስንል ለወንድ ዌይተር፣ ለሴት ደግሞ ዌይትረስ ብለን ተመልክተን ነበር። ከነዚህ ውጪ ሁሉም ለወንድም ለሴትም ይሆናሉ። ያላየናቸው አሉ፣ ከዚህ በፊትም የነካከናቸው አሉ፣ ከዚህም በኋላ የምናያቸው ይኖራሉ። ስለዚህ ሁሉም ነገር በታቀደለት መንገድ እየሄደ ስለሆነ ለዛ ነው እነዚህ በጣም ማወቅ ያለባችሁና በአፋጣኝ መረዳት ያለባችሁ ነው። በሁሉም እየነካካን ነው። ማወቅ ያለባችሁን ቃላት እያየን ነው። 730 ደርሰናል። ስለዚህ እናንተም እነዚህን ነገሮች ማየት መከታተል ብቻ ሳይሆን መለሳችሁ መገምገም ያስፈልጋል። አንድ ጊዜ አይታችሁ ልትረሱ ስለምችሉ መለሳችሁ ማየት ሊጠበቅባችሁ ይችላል። ከዛ ሲያልፍ ደግሞ ምስል ምንጨምረው ሆነ ብለን ነው። ምስሎቹ ይበልጥ እንድትረዱ ስለሚያግዛችሁ ነው። ቃላቶቹን ታያላችሁ፣ እንዴት ማንበብ እንዳለባችሁ ታያላችሁ። ከዛ ባለፈ ደግሞ ትርጉሙንም ታያላችሁ። ምስሉን ደግማችሁ ስትመለከቱበት ምንድን ነው የሚፈጠረው? አይምሮ በቀላሉ ያንን ነገር መዝግቦ ይይዘዋል ማለት ነው። የዛሬው ይህንን ይመስል ነበር። በቀጣይ በክፍል 42 እንገናኛለን። ትምህርቶቻችንም 745 እናደርሳለን። ኤስዲ እንግሊሽ ሁለቱንም ቻናሎች ሰብስክራይብ አድርጉ። እነዚህ ላይ ለጀማሪዎች ብለን ቃላቶች ላይ እና መሰሎች ላይ እንስራ እንጂ ኤስዲ እንግሊሽ 1 የመጀመሪያው ቻናላችን ላይ ከ73,000 በላይ ተከታዮች ባሉት ቻናላችን ላይ ምንድነው እያደረግን የምንገኘው? ልምምድ ነው እያደረግን የምንገኘው። እነዚህ ቃላቶች ተገጣጥመው የሚሰሩትን አረፍተ ነገሮች፣ አባባሎች፣ በአጠቃላይ የንግግር ልምምድ እያደረግን የምንገኘው። የማታውቁ ካላችሁ ገብታችሁ ተመልከቱ። በእናንተ ጥያቄ መሰረት ደግሞ በሌሎችም ሶሻል ሚዲያዎች መተናል። ቲክቶክ የምትጠቀሙ ሰዎች በቲክቶክ፣ ቴሌግራም የሚቀናችሁ ደግሞ በቴሌግራም የእኛን ትምህርቶች ማግኘት ትችላላችሁ። ከእናንተ የሚጠበቀው በሚመቿቸው ፕላትፎርሞች ላይ ኤስዲ እንግሊሽ ብላችሁ ሰርች አድርጋችሁ የእኛን ትምህርቶች መከታተል ነው። እንዳልኳችሁ በቀጣይ እንገናኛለን። በቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።